السلام عليكم ورحمة الله وبركاته. أيها الإخوة والأخوات، من أراد أن يثقل ميزانه فعليه بهذا الذكر اللي ذكر النبي صلى الله عليه وسلم عن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم: كلمتان خفيفتان على اللسان ثقيلتان في الميزان حبيبتان للرحمن سبحان الله وبحمده سبحان الله العظيم متفق عليه። ውድ የተከበራችሁ ወንድሞችና እህቶች የውመል ቂያማ ሚዛናችን እንዲከብድልን ተፈለግ አላህ Subhanahu Wa Ta'ala ዘንዳ ተወዳጅ የሆነ ቃላትን ከፈለግ እችን ዚክር ማብዛት አለብን ማለት ነው። አቡ ሁረይራ በዘገቡት ሐዲስ ምን ይላሉ? ረሱል አለይሂ ሰላቱ ወሰለም እንዲህ ብለዋል: ከሊመታን ሁለት ንግግር خفيفتان على اللسان በምላስ ላይ ቀላል ይሆኑ ለመናገር ያኔ ሊኑጥ خفيفة ቀላል ይሆኑ ثقيلتان في الميزان እነዚህ ሁለት ቃላቶች የውመል ቂያማ ሚዛን ላይ ደግሞ ከባድ ይሆኑ። ይሄን ብቻ አይደለም حبيبتان للرحمن አዛኙ ጌታ ዘንዳ ተወዳጅ ሆኑ እነዚህ ሁለት ቃላቶች سبحان الله وبحمده سبحان الله العظيم ከምስጋናው ጋር አላህ Subhanahu Wa Ta'ala የጠራ ነው። عن العيب والنقص ከጎደሎ ከነውር የጠራ ነው። سبحان الله وبحمده سبحان الله العظيم ታላቅ የሆነው ጌታ የጠራ ነው የምትለው ቃላት እነዚህ ሱብሃንአላህ ወቢሐምዲሂ ሱብሃንአላህ አልዓዚም እነዚህ ሁለት ቃላቶች የውመል ቂያማ ምን ያደርጋሉ? እነዚህን ዚክሮች ምናበዛ ከሆነ ሚዛናችን እንዲከብድ ያደርጋሉ። አላህ Subhanahu Wa Ta'ala ዘንዳ ደግሞ ተወዳጅ የሆኑ ቃላቶች ናቸው ማለት ነው። ሙተፈቁን ዐለይሂ ቡኻሪና ሙስሊም የዘገቡት ሐዲስ ነው። ስለዚህ ዚክር ማብዛት አለብን። ስለዚህ በጣም ትርፉ አሁን ነው። ትርፋማ ለመሆን ብዙ ፈዳኢል ያላቸው ዚክሮች አሉ። እነዚህን ማብዛት አለብን ለማለት ያክል ነው። ሱብሃንአላህ ወቢሐምዲ የሚለው ብቻ ይሄንን ካለ አንድ ተምር ጀነት ጋር ይተከልለታል። ሱብሃንአላህ ወቢሐምዲ ብሎ ሲል ማለት ነው። አያችሁ እና ስለዚህ እችን ሱብሃንአላህ ወቢሐምዲሂ ሱብሃንአላህ አልዓዚም የምትለውን ዚክር ማብዛት አለብን። ሚዛናችን አላህ Subhanahu Wa Ta'ala ዘንዳ የውመል ቂያማ ከፍ እንዲል ከፈለግ እንደዚሁም አላህ Subhanahu Wa Ta'ala ዘንዳ ተወዳጅ የሆኑ ቃላቶች ናቸው። የተለያዩ ፈዳኢሎች አሉ ዚክሮች የዘል ሊሳነከ ረጥበን ምን ዚክሪላህ ያሉበት እንትን አለ። አላህን ከማውሳት ምላስህ ይወገድ ያሉበት እንትን አለ። ዚክር በጣም ቀላል የሆነ ነገር ነው። እኛ ግን ደካሞች ነን። ምክንያቱም የሚያንገላታ ነገር የለውም። ቀጥ ጎንበስ በል የሚል ነገር የለውም። ዝም ብለህ ቁጭ ብለህ ወይም ስራህን እየሰራህ ወይም ስራሽን እየሰራሽ ብዙ ዚክር ማለት እንችላለን። አላህ Subhanahu Wa Ta'ala ለወፈቀው ማለት ነው። አላህ Subhanahu Wa Ta'ala ሁላችንም ይወፍቀን። እሱን ቁመንም ተኝተንም እየሄድንም የምናስታውስ አላህ ያድርገን። ሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ አጅመዒን። ወሰላሙ ዐለይኩም ወረሕመቱላህ